ያንተ ስራ ነው አይደል? ስነግርሽ አልሰማልሽኛ። እቺ ደግሞ ትንሿ ናት። ነገ ደግሞ አሁንም እኔ ብሎን አልሰማ ካልሽ ትልቁ ይጠብቅሻል። የፈለግከውን አድርግሽ። አንድ ቀን ግን እውነቱ መውጣቱ አይቀር። አንቺ እውነት እምነት በይ፣ እኔ ደግሞ አሳይሻለሁ። እመነኝ፣ መጨረሻ ላይ የምትዋረደው ግን አንተ ነህ። እሱም አብረን እናወራለን። እሺ ታያለህ። ከት ለምን በጌታናደሽ ነው? አይደለም፣ መብላት ስለምፈልግ። እሺ በቃ ይቅርታ፣ ሁለተኛ እንደዚህ አላደርግም። ባታደርገው የተሻለ ነው። ደህና ደር ፍቅር፣ አንተ በልተናል። አያል እንድትጠላኝ ማድረግ ይችላል። ገና ምን አይተሽ? ይህ ትንሿን ገና ይቀጥላል። እሺ ቆይ የልጅ አባት አንተ መሆንን ብነግራት ምንም ይፈጠር ይመስላል? እውነታውን ከኔ አንቺን የምታምንሽ ይመስልሻል? እኔ ግን የማልነግራት ሁሉንም ስራህን በአይኗ እንድታየው ስለምፈልግ ነው። እሺ እመነኝ፣ ደግሞ ያንተ መጨረሻ በቅርቡ ይሆናል። ድመት ፀጉሯን ስታበቅል አንበሳ ሆነሽ መሰላት አሉ። ትሰምኛለሽ? አንቺ ነሽ ራስሽ መጠበቅ ያለብሽ። ከማን ጋር እየተጋፈጥሽ እንደሆነ አልገባሽ። ለነገሩ ምትተኛም አይመስለኝም። ቀጣዩ ዜና ስትጠነት ሲነጋባል። እኔ ግን ከዚህ ልጅ ሁለተኛ ልጅ መስጠትሽ ምንም ደስ አላለኝም። ምን ላድርግ? እንደዚህ መውለጃዋ ደርሶ አውጥቼ ሜዳ ላይ ይጣል። ሳሚ ምን አለኝ እንደት ይባል። አንተ ደግሞ አታስጨንቀኝ። እንደዚህ ስትታይ እኮ ጨዋ የቤት ልጅ ነው የምትመስለው። ሌባን በመልኩ ማወቅ ቢቻል ኖሮ ማን ይሸወድ ነበር? ለማንኛውም ደግሞ ስደነግጥ የሆነ ነገር እንዳትል፣ ነገሮችን ባናከብድባት ጥሩ። ወይ ጉድ! አሁንም እያዘሽላት ነው? ቆይ ስራ አትሄድም እንዴ? ዛሬ ማረፍ ነው ፈልገው፣ በዛውም ልጅቷን ልት መቼ ሳንዴ ዕዳ ውስጥ ከተሽኛል። በሌለንበት ደግሞ ማት ውስጥ ብትከተንስ? እሺ እኔ ራሽ ልማስ ቻውሽ እሺ አጅሪት፣ ዛሬ ማሳብሽን አልቀየሽም? የቱ? ከዚህ ቤት የመውጣቱን ነዋ። በፍጹም እኔና በቀል ሲቲ እኮ ራስሽን ማሁን ችግር ውስጥ የከተትሽ ነው። አድርገውና አሳየኝ። ምንድነው አስሬ እየመጣ የምትደነፋው? አልሽ? ጥሩ አሳይሻለሁ ምን እንደማደርግ። እንዳንተ አይነቱን እስስት ምን እንደማደርገው ነው ያውቃለሁ። እሺ ቆይ ምን እንዳታመጪ። ከዚህ በኋላ እንደሆነ ሳሮን አንቺን ለማመን ዳገት ነው የሚሆንባት። ስለዚህ አትልከኝ። እሱ ችግር የለውም። የቱንም ያህል ቢያለፋኝ ሳሮን ትክክለኛ ማንነትን እንድታየው አደርጋታለሁ። እሺ ቆይ ምን እያደረግሽ ነው ያለሽው? ማንን ነው? አንቺን ነው። ምን አደረግኩኝ? ወይኔ ሳሮን፣ እኔ መልካም አደረግኩኝ ብዬ ምን አይነት ባብ ነው አንገቴ ላይ ጠበጥምኩት? አልገባኝም። ለምን የሆነውን በግልጽ አትነግሪኝም? አንድ የማላውቀው ሰው ደውሎ ህይወት ናት ስልክሽን የሰጠችኝ የምልሽን ገንዘብ የማታመጪ ከሆነ ሚስቴን ያለ ፍቃዱ አገታታለሽ ብዬ እከስሻለሁ አለ። ኧረ እኔ ስልክሽን ለማንም አልሰጠሁም። እሺ ንገሪኝ፣ ምን ያህል ነው የምትፈልጊው? ከዚህ የከፋ መዘዝ ይዘሽብኝ ሳትመጪ ከቤት ውጭ። በእውነት እኔ ምንም የማውቀው ነገር የለም። ሰውየው እኮ የልጁ አባት ነኝ ነው ያለኝ። የሆነ ሰው እያታለለሽ ነው ሳሩ። አንቺ እኮ ለእኔ ጥሩ እህቴ ነሽ። እንዴት ይህንን አንቺ ላይ ያደርጋለሁ? ምን አውቃለሁ? ባጎረስኩ እጄን ተነከስኩ ሆኖብኝ ነው። ነይ ቤቴ ውለጂ።
እንዴት ልንከባከብሽ ደሞዝ ልክፈልሽ ባልኩኝ ለእኔ ይገባኛል። ማን እንደደወለልሽ አላውቅም፣ ግን እኔ ባልተወለደው ልጅ እምልልሻለሁ። ምንም የማውቀው ነገር የለኝም። ዛሩ ምንድን ነው? ምን ሆነሻል? አላውቅም፣ ትንሽ ያመመኝ ነው። ቼካፕ ቀጠሮ ነበረሽ እኮ አልሄድሽም? ሄጄ ነበረ። ገና 6 ሳምንት ይቀርሻል አለ። እሺ እዚህ ጋር ነው። እሺ አንዱ ደውሎ የህይወቴ ልጅ አባት ነኝ የምልሽን ገንዘብ የማታመጪ ከሆነ እቤቷ አግታ የጉልበት ስራ እያሰራቻት ነው ብዬ ከሳታለሁ። እኔ እኮ መጀመሪያም ነግሬሽ ነበር፣ ልጅቷ አጭበርባሪ ነገር ናት። እሷን ስጠይቃት ደግሞ ፈርታዩን ደንግጣ አላውቅም፣ ብቻ ጥሩ ስሜት ላይ አይደለች። እንዴ ዛሬ የሚያገሸት ነው? ምን ላድርግ? አንቺን ከከበደሽ እኔ ከዚህ ቤት እንድትወጣ አደርጋለሁ። እሷ እኮ የደወለልኝን ሰው ጭራሽ እንደማታውቀው ነግራኛለች። እና አውቀዋለሁ እንድትል ነበር እንደ የጠበቅሽው? አላውቅም፣ ግን ትንሽ እንታገሳት። ወይ ጣጣ፣ አንቺም አብለሻል። ግን ለማንኛውም አሁን የተደወለው ስልኳ ላይ ሴቭ መደረጉና አለመደረጉን እናረጋግጣለን። እንደዚህ ይሻላል። በቃ አንቺ አትጨናነቂ እሺ? ስልኳን ተቀብለን እናያለን። ከቤተኞችም አለች ውስጥ ናት። ህይወት። አቤት ፈለግሽ? አዎ ተሻለሽ? አሁን ደህና ነሽ? ደህና ነኝ። ከሆነ መልካም። አንዴ ስልክሽን ፈልጌው ነበር፣ ትሰጪኛለሽ? እሺ ይሄ ምንድን ነው? እኔ እናውቃለሁ። አሁንም እየካልሽ ነው? አላውቅም ያልሽውን ሰው እኮ ስልክሽ ላይ ባሌ ብለሽ ሴቭ አድርገሽዋል። እኔ አይደለሁም ብልሽ አታምኚኝ። ምክንያቱም እያየሽው ነው። በአሁኑ ምንም እንድታብራሪልኝ አልፈልግም። ዛሬ መሽቷል። ከነገ ጀምሮ ግን ይሄን ቤት ለቃሽ እንድትወጪልኝ እፈልጋለሁ። ምን አድርጌሽ ነው በእኔ ላይ ይሄንን ያደረግሽው? ለመልካምነት ይሄንን ነው የምትመልሽልኝ? እሺ እወጣለሁ። በጣም ታሳፍሪያለሽ። እሺ ቆይ ምን አደረገችሽ? በተከባከበችሽ? ባለጌ ሰው ነሽ። በቃ አሁን መጥፎ ነገር መነጋገሩ አስፈላጊ አይደለም። ይቅርታ አድርጊልኝ። አንቺ በጣም መልካም ሴት ነሽ። ለእኔ ራሱ ብዙ ነገር አድርገሽልኛል። ብቻ ውለታሽን ፈጣሪ ይክፈልሽ። አሜን። አሁን ገብቼ ልተኛ። በጣም አድካሚ ቀን ያሳለፍኩት።
ነግሬሽ ነበር እኮ ከኔ ጋር ጨዋታ እንዳትጀምሪ። አየሽ፣ ፋይናል ያሸነፍኩሽ። ተሸነፍሽ። እመኔ ከኔ ይልቅ ያንተ ወዲያ የከፋ ነው የሚሆነው። አሁን እኮ ልትወጪ ነው። በዛ ላይ ደግሞ ሁሉ ነገር አድርገሽ እውነት የምታምንሽ ይመስልሻል? እኔማ ሁሉንም ነገር ልነግራት እፈልጋለሁ፣ ግን አልችልም። ምክንያቱም ስለምትወድህ ትጎዳለች። ግን እመኔ አንድ ቀን ይህን ጭራቅ ማንነትን ትደርስበታለች። እሺ ምንድን ነው ልትነግሪኝ የምትፈልጊው? አለሽ እንዴ? አረችን ተያት። ዝም ብላ መቀባጠረው ቀባጣሪ ነገር ናት። ሂዊ እርግጠኛ ነሽ? መስማት ትፈልጊያለሽ? አዎ። አንቺ ልጅ ያምሻል እንዴ? እንደውም ውጭ አሁኑ ነው። ይጂ አንተ ዝም በል ሂዊ። አንቺ ቀጥይ። በመጀመሪያ ቀድሜ ስላልነገርኩሽ ይቅርታ። ደስተኛ ስለነበርሽ ደስታሽን ማጨለም ስላልፈለግኩኝ ነው። አንቺ መልካም ሴት ነሽ። በቀጥታ ወደ ጉዳዩ ግቢ። ባለፈው ብሩን ከኪሱ ልብሴ ውስጥ የከተተው ስልክ ደውሎ ያስፈራራሽም ሆነ ስልኬ ላይ ባሌ ብሎ ሴቭ ያደረገው ሳሚ ራሱ ነው። በምን ምክንያት እንደዚህ ሊያደርግ ይችላል? ሚስጥሩን እንዳላወጣበት፣ በአንቺና በእኔ መሀል መተማመን እንዳይኖር። ማለቴ አንቺ እኔን እንዳታምኝ። ኧረ አንቺ ዝም በይ ውሸታ። የኔ ቆንጆ እሷ እንዳታምኘት ዝም ብላ መቀባጥረው። ሳሚ አንዴ ዝም ልትል ትችላለህ? አንቺ ስለሱ ምን አይነት ሚስጥር ታውቂያለሽ? አስረግዞኝ የጠፋውና ከቤተሰቦች ጋር ያጣላኝ ሰው ሳሚ ነው። አልገባኝም። ቀልድ ነው? ይኸው እንዳልኩሽ ነው። ልጅቷ ምንም ጤነኛ አይደለችም። ዝም ብላ ነው የምታወራው። እንደማታምኚኝ ያውቃል። ግን አብረን በነበርንበት ጊዜ የተነሳናቸው ፎቶዎች አሉ። እነሱን ማሳየት ይችላል። እኔ አላምንም። ቆይ ቤት ሊሆን ቻለ። አንቺን ቤት አስቀምጦ እኔ ጋር ነበረ። ሂዊ ግን እመኚኝ፣ እኔ ባለትዳር እንደነበረ ምንም የማውቀው ነገር የለም። እዚህ ቤት ከመጣሁ በኋላ ነው ያወቅሁት። ወይ የሰው ነገር። የኔ ሳሚ ነው ጨክኖ እንደዚህ ያደረገው? እኔ ምን በድዬ ነው ቆይ በእኔ ላይ እንደዚህ ያደረገው? ይኸውልሽ እኔ ፍቅር ሄጣን አሳስቶኝ ነው። እባክሽ ይቅርታ አድርጊልኝ። የመጀመሪያው ጥፋት ሳያንስ ጭራሽ እቺ ምስኪን በእኔ ፊት እንደ ሌባ እንድትቆጠር አደረግ። ቆይ ምን አይነት ሰው ነህ? ለእሷ ባታስብ እንዴት ለልጅህ አታዝንም? ቆይ ከምን አይነት ሰው ጋር ነበር የነበርኩት? ሳሪ ቀድሜ ስላልነገርኩሽ በጣም ይቅርታ። አንቺ መልካም ሰው ነሽ፣ ይሄ አይገባሽም ነበር። አሁን ግን እናንተ ተነጋግራችሁ ችግራችሁን ፍቱ። እኔ አንቺ የትም አትሄጂም። ከዚህ ቤት የምትወጪው አንቺ ሳትሆኚ እሱ ነው። አንቺ እዚህ ወልደሽ እኔ ነኝ የማረስሽ። አንተ ርካሽ ግን ውጣል። ይኸውልሽ እኔ ፍቅር አንዴ ብቻ ላስረዳሽ፣ አንዴ ብቻ ድርስ። ምንም እንድታስረዳኝ አልፈልግም። ሌላ ነገር ሳይከተልክ ውጣል። በድጋሚ እኔም ጋር ሆነ ሂዊ ጋር ለመድረስ ብትሞክር ምን እንደማደርግ አሳያለሁ። ለእንዳንተ አይነት ርካሽ ማዘን አያስፈልግም። ተይ ግን በኋላ እንዳይቆጭሽ። አሁን ዝባዝን ከይንተታል ውጣል። ምንም እንድታስረዳኝ አልፈልግም። ውጣልኝ።